አንድ ቆንጆ የአማርኛ ተረት አለ ወይም ፈሊጣዊ አነጋገር እንበለው ለተቀማጭ ሰማይ ቅርብ ነው የሚል ማለት ነው። እውነቱን ለመናገር እንደው እስቲ አንዳንዶቻችሁ ፖለቲከኞች ነን፣ አክቲቪስት ነን፣ የህዝብ ድምጽ ነን እያላችሁ በሰላም ምንም ችግር በሌለበት ጮታችሁን የምታቀልጡ በሰላማዊ መንገድ ቁጭ ብሎ መነጋገር፣ መደራደር፣ ተነጋግሮ ችግሮችን መፍታት በሚቻልበት ዘመን የድል አጥቢያ አርበኛ ሆናችሁ ግማሾቻችሁ ከአውሮፓ፣ ግማሾቻችሁ ከአሜሪካ፣ ሌሎቻችሁም እዚህ አዲስ አበባ አድብታችሁ አብይንና ሽመልስ አብዲሳን ሌሎች የክልል አስተዳደሮችንና ሚኒስትሮችን የምትተቹ ድኩማኖች የት ነበራችሁ? በዛ በትግሉ ጊዜ ወያኔን አንገት ለአንገት ተናንቀው ከውስጥ እንደ ምስጥ ቦርብረው ከዚህ ሸሽተው መቀሌ እንዲገቡ ሲያደርጉ የት ነበራችሁ? ከ2010 በፊት የት ነበራችሁ? እስቲ ንገሩን። አንዳንዶቻችሁ አሁን በዚህ በሽመልስ አብዲሳ በፕሬዝዳንት ሽመልስ አብዲሳ እድሜ ምን ተሰሰሩ ነበር? ስንት ሰው ታስተዳድሩ ነበር? ስንት ሰው ትመሩ ነበር? ለምሳሌ ዛሬ በሽመልስ አብዲሳ የሚመራው ክልል የኦሮሚያ ክልል 50-60 ሚሊዮን ህዝብ ይኖርበታል ተብሎ ይገመታል። 50 ሚሊዮን ህዝብ አይደለም 5 ሰው ቤተሰቦቻችሁን ማስተዳደር እንኳን የማትችሉ እያያችሁ የታወራችሁ እየሰማችሁ የተደፈናችሁ ጥላቻ ላይ ብቻ የተንጠላጠላችሁ ከኛ ውጪ ወይም ከኔ ውጪ ሌላው አይገባውም የምትሉ ወይም በልቼ ባልጨርሰውም ጭሬ ልበት ነው ብሂል ይዛችሁ ከዛም ከዚህም የምትጮሁ የደካማ ውሻ አይነት ስታይል ማለት ነው። ወይም አንድ የኦሮሞ ተረት አለ፣ ሰሬ የርቱም ቦሮት ኦልዱቲ የሚል ደካማ ውሻ ጅቡን ትታ ወይም ውጭ ያለውን ትታ ወደ ጓዳ ትጮኻለች የሚል ነው። ስንት ጠላቶች ከዛም ከዚህም ተባብሮ እኛ በቀይ ባህራችን በአባያችን እንዳንጠቀም ሴራ ሲሸርቡብን እናንተ ሽመልስ እንዲያድርጎ የኦሮሞማ መንግስት ሽመልስ በዛ ወጥቶ ሽመልስ በዚህ አደራጅቶ ምናምን ያደራጅ፣ የፈለገውን ያደራጅ። ለዛ የሚጠይቀው የኦሮሞ ህዝብ ነው። ከህግ ውጪ ከሰራ የኢትዮጵያን ጠቅላይ ሚኒስትር የዓለም የሰላም ሎሬት የሆነውን ለሌሎች ለበርካታ የአፍሪካና የዓለም ሀገራት ምሳሌ የሆነውን ሰውዬ የሀገር መሪ በሱ እድሜ ቤተሰብን እንኳን መሰብሰብ ያልቻልክ ቱልቱላ ሁሉ ጦጣና አብይ በዚህ መጥቶ አብይ በዛ ወርዶ የኦሮሞማ መንግስት የኦነግ መንግስት የምናምን እንዲያ ያለማውን እንዳታይ ያሳወረህ ቅናት ከለማ ውስጥ እንደው 10% እንኳን ቢያሳይህ ጤንነትን ጠብቀ በሞትክ ነበር ወይም በሞትሽ ነበር። ዳሩ ግን በነሱ እድሜ በ30ዎቹ በ40ዎቹ ምን እየሰራን ነበር? ምን እየሰራው ነው በሉና ራሳችሁን አስቡ። 130 ሚሊዮን ህዝብ ኢትዮጵያን ብቻ ሳይሆን ሶማሊያን፣ ኢትዮጵያ ብቻን ጅቡቲን ብቻ ሳይሆን ጅቡቲን፣ ኢትዮጵያ ብቻን ሳይሆን ሱዳንን ሁሉ ሰላም የሚጠብቅ ሀገርና መንግስት የሚመራውን ጠቅላይ ሚኒስትር እንደው ለአፍዳገት የለው እንደሚባለው አፍ ላይ ያመጣን ሁሉ ስትለጥፍ መዋል ነውረኛነትን ከመግለጽ ውጪ መንግስቱን አያነቃንቅም። የኢትዮጵያ መንግስት ቤዝ ትላንትም ዛሬም ነገም የኦሮሞ ህዝብና ኦሮሚያ ነው፣ ወይም የኦሮሞ ክልል ወይም ኦሮሚያ ክልል። ይህ ክልል ያልፈቀደው አንዳችም መንግስት ስልጣን ላይ አይወጣም፣ አንዳችም መንግስት ከስልጣን አይወርድም። ይሄን እመን። ይህ ክልል የኦሮሚያ ክልል ያልፈቀደው ሰው የኦሮሞ ህዝብ ያልፈቀደው ሰው ስልጣን ላይ የማይወጣም ከስልጣን የማይወርድም። ምክንያቱም ኦሮሚያ
የኢትዮጵያ መሰረት ወይም የጀርባ አጥንት እንዴት በህዝብ ብዛቱ፣ በቆዳ ስፋቱ፣ በኢኮኖሚው ዛሬ ብቻ አይደለም፣ በኃይለ ሥላሴ ጊዜ፣ በሚኒሊክ ጊዜ ሚኒሊክ ጎበነ ዳጪን እና ሌሎች በርካታ የኦሮሞ ጀግኖችን ባይዝ ኖሮ የኢትዮጵያ ንጉስ አይሆንም ነበር። በፍጹም አይሆንም ነበር። በፍጹም አይሆንም። ይሄን እኔ ሳልሆን ታሪክ ነው የሚመሰክረው። በጣሊያን ጊዜም እነ ባልቻ ሳፎን ፊታውራሪ ባልቻ ሳፎን ደጃዝማች ባልቻ ሳፎን እነ ፊታውራሪ አብተ ጊዮርጊስ ዲነግዴን እነ ገበዮ ጎቦ ጉርሙን ባይዝ ንጉስም አሸናፊም አይሆንም ነበር፣ ኢኮኖሚውን ጨምሮ። ከዚህ ነው በርካታ ፈረሶች በርካታ በቅሎዎች እህል ጭነው እስከ አድዋ ድረስ የተጓዙት ከኦሮሚያ ክልል ማለት ነው እና ከደቡብ። ከዛ በኋላ ኃይለ ሥላሴ እኮ ከስልጣን ሊባረር ሲል ወይም ሊፈነቀል ሲል በ1953 ያተረፈው በጀነራል ታደሰ ብሩ የሚመራ ጦር ነው። መንግስቱ ኃይለማርያም እንዲሁ ያተረፈው በእነ መንግስቱ ገመቹ የሚመራ የደህንነት ክፍል። ስለዚህ እስከ ዛሬዋ ድረስ የኢትዮጵያ የፖለቲካውም የጀግንነቱም የምኑም የጀርባ አጥንት ነው የኦሮሞ ህዝብ። የኦሮሞን ህዝብና አመራሩን ንቀ ዝቅ አድርገ በእርግጥ መምላስህ ነው የትም አትደርስም፣ ምንም አታመጣም። ደም ብዛት፣ ስኳር ምናምን የተለያዩ ነገሮች ይገሉሃል እንዲሁ ስትንጨረጨር ማለት ነው። ለማትችለው፣ ለማትወጣው፣ ለማትፈነቅለው የውስጥ ደግሞ አሉ በኦሮሞ ስም ኦሮሞ ነን እያሉ በየቀኑ ቤተሰብ እንኳን ማስተዳደር አቅቷቸው በየቀኑ እየፈቱ እያገቡ ቤተሰብ እንኳን በቅጡ ሰብሰብ አድርጎ ማስተዳደር የማይችሉ ተራ ፕሮፓጋንዲስቶች አብይ ስልጣን በያዘ ዘመን ምን ሰርተናል? በዛ እድሜ ሽመልስ አብዲሳ 40-50 ሚሊዮን የሚመራው ሰው እሱ የኦሮሚያን ክልልና ህዝብ በሚመራበት ሰዓት እኔ በዛ እድሜ የት ነበርኩ? ምን ሰራ ነበር ብሎ ራሱን መጠየቅ የማይችል ድፍንና ዲዳ ግን ሽመልስን ይተቻል። ሰው በስራው ይሳሳታል፣ ጥሩም መጥፎም ይሰራል። የተለያየ ፍላጎት ባለበት አገርና አካባቢ የምስራቅ አፍሪካ ቀርቶ በተደላደለው የአውሮፓና የአሜሪካ ወይም የሩቅ ምስራቅ አገራትም ሰዎች በስልጣን ዘመናቸው አውቆም ሳያውቁም ስህተት ይሰራሉ። ስህተት ካለ ስህተቱን ቁጭ ብለን እንነጋገር፣ እንደራደር፣ እንፍታው የሚል መንግስት ላይ ነን ያለን። ይሄንን መንግስት አጣጥለ ሽፍታን በፊሽካ ምጠራ ከሆነ ሽፍታውም አይመጣም፣ አንተም ያሰብከው አይሳካም። የኢትዮጵያ ህዝብም ይሄን አይፈቅድም። በተለይም የኦሮሞ ህዝብ ችግሮች የሉም አይደለም፣ ምን ተሺ ችግር ሊኖር ይችላል እዚህ መንግስት ላይ። ነገር ግን ይሄን መንግስት አፍርሰ የምታመጣው ነገር ግን ፍጹም አይደለም። በእውን በህልም የሚታሰብ አይደለም። ለሽፍታ አገሩን አሳልፎ የሚሰጥ ህዝብ የለም። ሽፍታን ነው የምትጠሩ፣ ሽፍታን ነው የምትጋብዙ። ከኋላችሁ እኮ ደና ጠንከር ያለ ሀገራዊ ስሜት ያለው ቡድን ቢኖር እሰየው፣ እኛም ከናንተ ጋር እንተባበር ነበር። ነገር ግን ፕሮፓጋንዳ የምትነዙት ኦሮሚያን ለማፍረስ በሽመልስ ላይ፣ ፕሮፓጋንዳ የምትነዙት ኢትዮጵያን ለማፍረስ በዶክተር አብይ ላይ፣ ይሄ አይሳካም፣ አይሆንም። ለማንኛውም መልካም ጊዜ ይሁንላችሁ።